የኢንዱስትሪ ዘርፉን ለማነቃቃትና የሀገር ውስጥ ምርቶችን ለማስተዋወቅ ያለመው የኢትዮጵያ ታምርት ንቅናቄ ለአምስተኛ ጊዜ በታላቅ ኤክስፖና ባዛር በአዲስ አበባ ተከፍቷል። ኢትዮጵያ ታምርት አዲስ አበባ ትበልጽግ በሚል መሪ ሀሳብ እየተካሄደ የሚገኘው ይህ መርሃ ግብር የኢንዱስትሪን ዘርፍ ለማነቃቃት ያለመ ነው። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ከተማዋ ለአምራች ኢንዱስትሪ ዘርፍ በሰጠችው ትኩረት ተጨባጭ ውጤቶች ተመዝግበዋል ብለዋል። በአሁኑ ወቅት በአዲስ አበባ የሚገኙ ኢንዱስትሪዎች የማምረት አቅም 70 በመቶ መቃረቡን ተናግረዋል። የኢንዱስትሪዎችን ችግር በመፈተሽ የመስሪያ ቦታ የማምረቻ መሬት እንዲሁም ደግሞ በኢኮኖሚ እድገት ሚናቸው የጎላ የሆኑትን የገበያ ትስስር በመፍጠር የዘመነ እና የግብአት ችግራቸውንም ከመፍታት አኳያ ሰፊ ስራዎች ሲሰሩ ቆይተዋል። የማምረት አጠቃቀማችን ልኬታችን ወስደን በምናይበት ጊዜ መዳረሻ ግባችን 85% ይሁን እንጂ 69.9% ማድረስ ችለናል እንደ አዲስ አበባ ከተማ። ይሄ ከሀገራዊ አማካዩ ከፍ ያለ ቢሆንም አሁንም በዚህ ዘርፍ ሰፊ ስራዎች መስራት እንዳለብን የሚያመላክት ነው። የሀገር ውስጥ ምርት አጠቃቀም ከነበረበት 30 ከመቶ ወደ 45 በመቶ ከፍ ማለቱንም አቶ ጃንጥራር አባይ አብራርተዋል። መሆኑም ዛሬ በከተማችን አዲስ አበባ ብዙ ፈጣሪዎች ፍጥነት በተሞላበት ሁኔታ ምርት በማምረት ራሳቸውና ሀገራቸውን ለማበልጸግ እየተጉ ይገኛሉ። አምራች ኢንዱስትሪዎቻችን የሚያመርቱትን ምርት በመጠቀም ረገድም በአሁኑ ሰዓት እንደ አዲስ አበባ ከተማ የሀገር ውስጥን ምርት ከመጠቀም አኳያ 45% መድረስ ችሏል። ይህ ማለት አሁንም 55% የሚሆነው ምርት ከውጭ የሚመጣ እንደሆነ ያመላክታል። ነገር ግን ከተነሳንበት 30% አካባቢ በአጭር ጊዜ ውስጥ 45% መድረስ መቻሉ የሚያሳየን ምልክት ኢንዱስትሪዎቻችን የሚያመርቱትን ምርት የመጠቀም አቅማችን እያደገ መምጣቱን ያሳያል። የኢንዱስትሪ ሚኒስትር አቶ መላኩ አለበን ኢንዱስትሪው ለጠንካራ ኢኮኖሚ ግንባታ ቁልፍ ሚና እንዳለው ገልጸዋል። መንግስት እያደረገ ያለው ልዩ ድጋፍ የሀገር ውስጥ ምርትን ከመተካት ባለፈ በኤክስፖርት ገቢና በስራ ዕድል ፈጠራ ላይ ተጨባጭ ለውጥ እያመጣ እንደሚገኝም ጠቁመዋል። ማኑፋክቸሪንግ ኢንዱስትሪ የአንድ ሀገር የጠንካራ ኢኮኖሚ መሰረት ነው የሚለው በእምነት ተይዞ ልዩ ልዩ ተግባራት እየተከናወኑ ነው። ከዚህ ውስጥ በአዲስ አበባ ከተማ አስተዳደር እየተሰሩ ያሉት ስራዎች እንደ አንድ ምሳሌ ተደርገው ሊወሰዱ የሚችሉ ናቸው። በሁሉም የሀገራችን አካባቢዎች በተሰሩ ስራዎች የአምራች ኢንዱስትሪዎች የማምረት አቅም አጠቃቀም ቀደም ሲል ከነበረበት ከ50% በታች የነበረው አሁን ወደ 66.3% ደርሷል። የአዲስ አበባ ከተማ አስተዳደር ከአብሬጅ በላይ ከካንትሪ አብሬጁ በላይ ከፍ ያለ ሆኖ ይታያል። ኢንዱስትሪዎች በዓለም ገበያ ላይ ተወዳዳሪ እንዲሆኑና ምርታቸውን በጥራትና በዘመናዊ ቴክኖሎጂ ታገዘ በማድረግ ዘላቂነታቸውን እንዲያረጋግጡም ሚኒስትሩ አሳስበዋል። ኢንዱስትሪዎቻችን ተወዳዳሪ መሆን አለባቸው። አሁን እያደገ ካለው ኢኮኖሚ ጋር እያደገ ካለው ሀገር ጋር አብሮ የሚያድግ ጥራት መኖር መቻል አለበት። ምርታማነታችን በዛው ልክ ማደግ አለበት። በዋጋ ተወዳዳሪ መሆን መቻል አለብን። በቴክኖሎጂ ተወዳዳሪ መሆን መቻል አለብን።